ሰላም ተማሪዎች እንዴት ናችሁ? ፋሩ ባላለው በአዲስ አበባ ዩኒቨርሲቲ የባዮሎጂ ሌክቸረር ነኝ። ከኔ ጋር የ10ኛ ክፍል ባዮሎጂን እያየን እንገኛለን። በዛሬው ቪዲዮአችን ደግሞ የ6ኛው ምዕራፍ የመጀመሪያ ንዑስ ርዕስ ትሮፊክ ሌቭል የሚለውን ሁለተኛ ክፍል ይዤላችሁ መጥቻለሁ። ቪዲዮዎቻችንን እንዳያመልጧችሁ የሳቆማን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። በተጨማሪም ቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዌብሳይታችንን ጎብኙ። Flow of energy and matter through ecosystem የኃይልና የቁስ ፍልሰት በስነ ምህዳር ውስጥ ምን ይመስላል የሚለውን ነው የምናየው። How does energy flow in an ecosystem during a nutrient recycle? እንደምናውቀው በስነ ምህዳር ውስጥ ያሉት ቁሶች መጠናቸው የተገደበ ነው ብለናል። ስለዚህ አንዳንድ ቁሶች ወይም ንጥረ ነገሮችን መልሶ መጠቀም ያስፈልጋል ማለት ነው። ስለዚህ እነዚህን ጠቃሚ የምንላቸውን ቁሶች መልሰን የምንጠቀምበት ሂደት ኒውትሪየንት ሪሳይክል ይባላል። ስለዚህ በዚህ በኒውትሪየንት ሪሳይክል ጊዜ ደግሞ ኃይል በስነ ምህዳር ውስጥ በምን መልኩ ይፈልሳል የሚለውን እንመለከታለን። You already know that ultimate source of energy in life is the sun. በባለፈው ቪዲዮአችንም እንዳየነው ለህይወት የሚያስፈልገው ኃይል በዋነኝነትና በመሰረታዊነት የሚገኘው ከፀሐይ ነው። ስለዚህ ፀሐይ ለህይወት የሚያስፈልገው የኃይል ምንጭ ነው ብለናል። You have also learned that it is solar energy trapped by the producer during photosynthesis that flows through a series of organisms by a food chain or food web. ከዛም በተጨማሪ ደግሞ ፕሮዲዩሰር ወይም ደግሞ ፕላንትስ አምራቾች ናቸው ብለናል አይደለ? እጽዋቶች። ስለዚህ እጽዋቶች በፎቶሲንተሲስ ጊዜ ከፀሐይ የሰበሰቡት የሶላር ኤነርጂ ኃይል ነው ማለት ነው በተለያዩ ተከታታይ ፍጥረታት ውስጥ ፍሎው የሚያደርገው ወይም ደግሞ የሚፈልሰው። ያ ደግሞ በፉድ ቼን በምግብ ሰንሰለት ሊሆን ይችላል ወይም ደግሞ በፉድ ዌብ ሊሆን ይችላል የሚለውንም አይተናል። ለማስታወስ ያክል ፉድ ቼን ምንድነው? ይሄ ኃይል በአንድ ነጠላ መስመር ብቻ ሲተላለፍ ፉድ ቼን የምግብ ሰንሰለት እንለዋለን ብለናል። ነገር ግን እያንዳንዱ ፉድ ቼን ደግሞ ይሄ የምግብ ሰንሰለት እርስ በርስ ምን ያደረገ ነው? የተወሳሰበ ነው። ስለዚህ ያንን ደግሞ የተወሳሰቡ የምግብ ሰንሰለቶች ደግሞ ምን እንላቸዋለን? ፉድ ዌብ እንለዋለን። As shown in figure 6.3, the energy from the sun flows through organisms, but this energy cannot go back to the sun. እዚህ ምስል ላይ እንደምናየው ከፀሐይ ብርሃን የተገኘው ኃይል እዚህ ጋር ፕሮዲዩሰር ፕላንቶች ሶላር ኤነርጂውን ወደ ኬሚካል ኤነርጂ ይቀይሩታል ብለናል። ከዛ ይሄን ኤነርጂ ደግሞ በተከታታይ የተለያዩ ፍጥረታት በተከታታይ ምን ይሆናል? ይተላለፋል ማለት ነው። ነገር ግን ይሄ ኤነርጂ ወደ ፀሐይ ግን ተመልሶ አይመለስም አይደለ? እዚሁ ነው የሚቀረው ምድር ላይ ማለት ነው። ይፈልሳል በተለያዩ ፍጥረታት መካከል፣ ተመልሶ ግን ወደ ፀሐይ አይሄድም። This is why we say energy cannot be recycled. It flows through the ecosystem. ለዚህ ነው ማለት ነው ኤነርጂ ወይም ደግሞ ኃይል ሪሳይክል አይሆንም። ሪሳይክል ማለት አንድ ነገር መልሶ መጠቀም ማለት ነው አይደለ? ስለዚህ ይሄ የፀሐይ ብርሃን እዚህ ደርሶ ከዛ እንደዚህ በእነዚህ ፍጥረታት ውስጥ አልፎ መልሶ ወደ ፀሐይ የሚመለስና እንደገና የሚመጣ ወደ ምድር እንደዚህ ቢሆን ሪሳይክል ተደረገ፣ መልሶ ራሱን ተጠቀምነው እንል ነበር። ግን አይደለም። ይመጣል ሶላር ኤነርጂውን ፕላንትስ ይሰበስባሉ። ከዛ በኋላ ለተለያዩ ፍጥረታት ይሄ ኃይል ይተላለፋል፣ ወደ ፀሐይ መልሶ ግን አይሄድም። ስለዚህ ፍሎው ነው የሚያደርገው ኃይል በስነ ምህዳር ውስጥ ይፈልሳል ነው እንጂ ሪሳይክል ይደረጋል አንልም። However, nutrients in food or organic matter recycle within an ecosystem and are reused over and over again. ነገር ግን ንጥረ ነገሮች እጽዋት ያመረቷቸው በፎቶሲንተሲስ ያመረቷቸው ምግብ ውስጥ የሚገኘው እንዲሁም ኦርጋኒክ ቁስ ውስጥ የሚገኘው ኒውትሪየንትስ ሪሳይክል ይደረጋሉ በስነ ምህዳር ውስጥ። ያ ማለት እንደገና መልሰው አገልግሎት ላይ ይውላሉ ማለት ነው እነዚህ ኒውትሪየንትስ። ኦርጋኒክ ማተር የምንለው ምንድነው? ህይወት ካላቸው ፍጥረታት እንዲሁም ከተረፈ ምርታቸው የሚገኘውን ቁስ ነው ኦርጋኒክ ማተር የምንለው። ስለዚህ ኦርጋኒክ ማተር በውስጡ ምንን ያካትታል?
ለምሳሌ የእጽዋት የተለያዩ ክፍሎች ቅጠል፣ ግንድ፣ ስር እየተባለ እነዚህ የተለያዩ ክፍሎች በውስጣቸው የተለያዩ ካርቦሃይድሬትስ፣ ፕሮቲንስ እንዲሁም ደግሞ ሌሎች አስፈላጊ ንጥረ ነገሮችን የያዘው የእጽዋቱ ክፍል የኦርጋኒክ ማተር አንድ አካል ነው። እንዲሁም ደግሞ የእንስሳት ቅሪት እንዲሁም ደግሞ ከእንስሳት ከሰውነታቸው ደግሞ የሚወጡ ቆሻሻዎች እንዲሁም ደግሞ የተለያዩ ማይክሮ ኦርጋኒዝምስ ወይም ደግሞ ረቂቅ ተዋሲያን ልክ እንደ ባክቴሪያ፣ ፈንጋይ ያሉት ምንድናቸው? የኦርጋኒክ ማተር ወይም የኦርጋኒክ ቁስ የምንለው አካላት ናቸው። ሶ ይሄ ኦርጋኒክ ማተር ደግሞ የተለያዩ ንጥረ ነገሮችን በውስጡ ይይዛል። ሶ ይሄ እነዚህ ንጥረ ነገሮች ደግሞ የተለያዩ አስፈላጊ ኤሌመንቶችን ያስገኙልናል ማለት ነው። ልክ እንደ ናይትሮጅን፣ ፎስፎረስ ያሉትን ሶ ይሄ ነው ማለት ነው። መልሶ አገልግሎት ላይ እንደገና የሚውልበት ስርዓት አለ በስነ ምህዳር ውስጥ። This is the result of composition, synthesis and decomposition or breakdown which takes place in the ecosystem. ይሄ የነዚህ አስፈላጊ ንጥረ ነገሮች ሪሳይክል ወይም ደግሞ መልሶ የመጠቀም ሂደት ደግሞ በስነ ምህዳር ውስጥ የሚከናወኑ ሁለት ወሳኝ ሂደቶች ውጤት ነው። አንደኛው ኮምፖዚሽን ሲንተሲስ የምንለው ማዋሃድ ሲሆን ሌላ ደግሞ ዲኮምፖዚሽን ወይም ብሬክዳውን ብስባሽ መስራት ወይ ደግሞ መሰባበር ነው። ይህ እንዴት ይሆናል ካልን ሲንተሲስ ላይ ለምሳሌ plants synthesize food or organic matter from simple inorganic matter። እጽዋቶች ኢንኦርጋኒክ የሆነውን ወደ ኦርጋኒክ በፎቶሲንተሲስ ይቀይራሉ አይደለ? ስለዚህ የላይት ኤነርጂ ወይም የፀሐይ ብርሃን ኃይልን በመጠቀም ካርቦን ዳይኦክሳይድ፣ ዋተር ከዛ ወደ ኦርጋኒክ ኮምፓውንድ ወይም የኦርጋኒክ ውህድ ይሰጡናል። ከዛ በተጨማሪ ደግሞ እጽዋቶች ሌሎች ደግሞ ልክ እንደ ፕሮቲንስ፣ ፋትስን ደግሞ ሲንተሳይዝ ለማድረግ ወይም ለመገንባት ከአፈር ውስጥ ያሉ የተለያዩ ንጥረ ነገሮችን ናይትሮጅን፣ ፎስፎረስን አብዞርብ አድርገው ወስደው ይጠቀማሉ። ስለዚህ በዚህ ሂደት እነዚህ አስፈላጊ የምንላቸው ኒውትሪየንትስ ኤሌመንቶች የምን አካል ሆኑ ማለት ነው? የፕላንቱ የእጽዋቱ ምን ሆኑ? አካል ሆኑ። ሶ ሲንተሳይዝ ተደርገው እጽዋት ውስጥ እንዲገቡ ተደረገ ማለት ነው። ሶ ከፕላንትስ ቀጥሎ ደግሞ ፕላንት ፕሮዲዩሰርስ ወይም አምራች ናቸው ማለት ነው የምግብ። ሶ እነሱ ፕሮዲዩስ ያደረጉትን ደግሞ እንደገና ሌሎች ኦርጋኒዝምስ ኮንሱመርስ የምንላቸው ወይም ተመጋቢዎች የምንላቸው ምን ያደርጋሉ ማለት ነው? አንዱ አንዱን እየተመገበ ይቀባበሉታል። ስለዚህ በዚህ ሂደት ደግሞ እነዚህ ኤሌመንቶችና እነዚህ ኦርጋኒክ ኮምፓውንድ የተለያየ ፍጥረታት አካል ውስጥ ይገኛሉ ማለት ነው። ስለዚህ when producers or consumers die, fungi and other decomposers obtain energy by breaking down the organic matter. ስለዚህ እነዚህ ፕሮዲዩሰርስ እጽዋቶች እንዲሁም እነዚህ ኮንሱመርስ ተመጋቢዎች የተለያዩ አኒማልስ እንስሳቶች በሚሞቱበት ሰዓት ላይ እንደ ፈንገስ እንዲሁም ደግሞ የተለያዩ ዲኮምፖዘርስ ወይም ብስባሽ ሰሪዎች ባክቴሪያ ሊሆኑ ይችላል ወይም ደግሞ ሌሎች ማይክሮ ኦርጋኒዝምስ ረቂቅ ተዋህሲያን እነዚህ የሞቱትን ፕሮዲዩሰርስ ወይም ኮንሱመርስ ውስጥ ያለውን ኦርጋኒክ ማተር ምን ያደርጋሉ ማለት ነው? ብሬክ ዳውን ያደርጋሉ፣ ይሰባብሩታል። ኤነርጂ ኦብቴን ለማድረግ ወይ ደግሞ ኤነርጂ ለማግኘት በሚል ማለት ነው። በዲኮምፖዚሽን ሂደት ወይም ብስባሽ በሚሰራበት ሂደት ማለት ነው። ስለዚህ በዚህ ፕሮሰስ ምን ይሆናል ማለት ነው? in this process they return key nutrients like nitrogen to the soil so that producers can use them as raw materials for photosynthesis. ስለዚህ እነዚህ እንደ ፈንጋይ ያሉ ዲኮምፖዘርስ ወይም ብስባሽ ሰሪዎች ይሄንን እጽዋትን፣ አኒማሎችን፣ እንስሳቶችን ላይ ያለውን ኦርጋኒክ ማተር ብሬክዳውን በሚያደርጉበት በሚሰባብሩበት ሰዓት ላይ እነዚህ ወሳኝ ያልናቸው ኤሌመንቶች እንደ ናይትሮጅን አይነቱ ወደ ምን ይመለሳል ማለት ነው? ወደ አፈሩ እንዲመለስ ይደረጋል ማለት ነው። ስለዚህ ቀጣይ ሰዓት ላይ ፕሮዲዩሰርስ ወይም እጽዋቶች ይሄንን ለፎቶሲንተሲስ የሚያስፈልጓቸውን ኒውትሪየንትስ የተለያዩ ኦርጋኒክ ኮምፓውንዶችን ለመገንባት የሚያስፈልጓቸውን ጥሬ ዕቃ ከምን ይወስዳሉ ማለት ነው? ከአፈር ውስጥ መውሰድ ይችላሉ። ምክንያቱም ዲኮምፖዘርስ አበስብሰው አፈር ውስጥ እንዲገባ ስላደረጉላቸው ማለት ነው። ስለዚህ
በአንድ በኩል ሲንተሳይዝ እየተደረገ ከዛ ያ ሲንተሳይዝ የተደረገው የተመረተው ደግሞ እንደገና በዲኮምፖዘርስ ደግሞ እየበሰበሰ እንዲመለስ ይደረጋል ወደ ስነ ምህዳሩ። ስለዚህ በዚህ መልኩ ከስነ ምህዳሩ ወይ ከኢኮሲስተሙ አያመልጡም ማለት ነው እነዚህ አስፈላጊ ንጥረ ነገሮች እንዲሁም ኤሌመንቶች። በዚህ መልኩ ሂደታቸው ይቀጥላል ማለት ነው። What happens to energy as it is transferred from one trophic level to the next trophic level? ኃይል እንዴት ነው ከአንድ ትሮፊክ ሌቭል ወደ ቀጣዩ የትሮፊክ ሌቭል ሲተላለፍ ኃይሉ ምን ይፈጠርበታል? ምንድነው የሚሆነው ነው? ሶ ትሮፊክ ሌቭል በባለፈው ቪዲዮአችን እንዳለው ፍጥረታት በምግብ ሰንሰለት ውስጥ ያላቸው ፖዚሽን ነው አይደለ? ሶ ፈርስት ትሮፊክ ሌቭል፣ ሰከንድ ትሮፊክ ሌቭል፣ ሰርድ ትሮፊክ ሌቭል ብለን የገለጽናቸው አሉ አይደል? ሶ ከአንዱ ወደ አንዱ ሲተላለፍ ያ ኃይል ምን ይፈጠራል? So as energy flows from one trophic level to the next, it successively declines in amount. Energy ወይም ኃይል ከአንደኛው ትሮፊክ ሌቭል ወደ ቀጣዩ በሚተላለፍበት ጊዜ በተከታታይ ምን እየሆነ ነው የሚሄደው? በመጠን እየቀነሰ ነው የሚሄደው። ስለዚህ እዚህ ጋር ፕሮዲዩሰርስ ወይም አምራቾች ፕላንትስ እጽዋቶች ማለት ናቸው። የመጀመሪያ ትሮፊክ ሌቭል የነሱ ነው ብለናል። ስለዚህ እነሱ ጋር ያለው የተመረተው የኃይል መጠንና ቀጥሎ ያለው ትሮፊክ ሌቭል ደግሞ ላይ ያሉት ሄርቢቨርስ የሚያገኙት አንድ አይነት አይሆንም፣ ይቀንሳል። ከዛ ቀጥሎ እንደገና ደግሞ ከሄርቢቨርስ ወደ ሶስተኛው ትሮፊክ ሌቭል ላይ ደግሞ ስንመጣ ወደ ካርኒቨርስ አሁንም ምን ይሆናል ማለት ነው? መጠኑ ይቀንሳል። So figure 6.4 demonstrates how energy contained in the grass is not fully transferred to a cow that feeds on the grass. ቀጥሎ የምንመለከተው ምስል ላይ 6.4 ላይ ማለት ነው ሳር የምትመገብ ላም ትኖራለች። ሶ ሳር ውስጥ ያለው ኃይል እንዴት ሙሉ በሙሉ ወደ ላሟ እንደማይተላለፍ ያስረዳናል። ያ ማለት እንዴት እየቀነሰ እንደሚመጣ በሱ መረዳት እንችላለን። እስኪ ምስሉን ደግሞ እንመልከት። ስለዚህ እዚህ ምስል ላይ እንደምናየው ላሟ ሳር እየተመገበች ነው። ስለዚህ ኤነርጂ ትራንስፈር ፍሮም ግራስ ፕሮዲዩሰር ቱ ካው ኦር ሄርቢቨር። ስለዚህ እዚህ ጋር ሳሩ ላይ ፕሮዲዩስ የተደረገው የተመረተው ኃይል ወደ ላሟ ይተላለፋል ማለት ነው። ስለዚህ ይሄ የተላለፈው ደግሞ እንደገና ወደ ተለያዩ አገልግሎቶች ይከፋፈላል። ለምሳሌ አሁን 10% it's only about 10% of the energy in grass that will turn to biomass or living organic mass in the body of the cow. ከተመገበችው ኃይል 10% ብቻ ነው ወደ ባዮማስ ወይም ደግሞ living organic matter የሚቀየረው። ባዮማስ ወይም living organic mass የምንለው ህይወት ያላቸው ፍጥረታት ውስጥ ያለው አጠቃላይ የኦርጋኒክ ማተር ምንድነው? መጠነቁስ ነው። ስለዚህ የላሟ የአካል ክፍል ሆኖ የሚቀረው 10% ብቻ ነው ማለት ነው። 10% is assimilated as biomass። ስለዚህ 10% እዚህ የከላሟ አካል ጋር ተዋህዶ እናገኘዋለን። የቀረው 90% ደግሞ ምን ይሆናል? The rest 90% of the total energy። ስለዚህ 10% ከባዮማስ ጋር ተዋህዶ ይቀራል አለን። 90% ደግሞ ወይም 90% ደግሞ እንደገና እሱን ደግሞ 30 እና 60 ብለን ከፍለን እናያለን። ሶ 30 is lost as heat or used for different activities of the cow። ስለዚህ 30% በሙቀት መልክ ከላሚቷ ሊወገድ ይችላል ወይም ደግሞ ላሚቷ ለምታደርጋቸው የተለያዩ እንቅስቃሴዎች አገልግሎት ላይ ይውላል። 30% 60% ይቀራል። ሶ 60% ደግሞ እንደገና removed from the cow's digestive system as undigested or and indigestible food item። የቀረው 60% ደግሞ ከላሚቷ የምግብ መፈጨት ሂደት ምን ይደረጋል? ይወገዳል። ሳይፈጭ ቀርቶ ደግሞ በተለያየ መንገድ ከላሚቷ ይወገዳል። ስለዚህ 60 በተለያየ መንገድ ሳይፈጭ ይወገዳል። 30 ለተለያየ አክቲቪቲና እንዲሁም ደግሞ በሙቀት መልኩ ይወገዳል። ስለዚህ 10% ብቻ ኤነርጂው ከፕሮዲዩሰር ወይም ከአምራቹ የተገኘው 10% ብቻ ማለት ነው የላሚቷ የባዮማስ አካል ሆኖ ይቀራል። What is an ecological pyramid? How is it constructed?
ኢኮሎጂካል ፒራሚድ ምንድነው? እንዴት ደግሞ ይገነባል? The flow of energy at each trophic level in a particular ecosystem can be shown using an ecological pyramid. በአንድ ስነ ምህዳር ውስጥ ያለን የትሮፊክ ሌቭል ወይም ደግሞ በእያንዳንዱ የትሮፊክ ሌቭል መካከል ያለውን የኃይል ፍልሰት ኢኮሎጂካል ፒራሚድን በመጠቀም መግለጽ ይቻላል። ስለዚህ ይሄ ኢኮሎጂካል ፒራሚድ የምንለው በእነዚህ በትሮፊክ ሌቭል ወይም እያንዳንዱ ፍጥረት በዚህ በምግብ ሰንሰለት ውስጥ በያዘው ደረጃ መካከል ያለውን ግንኙነት በምስላዊ መንገድ መግለጽ ማለት ነው። ሶ ምስላዊ መግለጫ ነው ይሄ ኢኮሎጂካል ፒራሚድ የምንለው። It is constructed using horizontal bars where each bar represents organisms of specific trophic levels and their order which is based on who its home. ስለዚህ ይሄን ፒራሚድ በመመልኩ እንገነባለን ማለት ነው። አግድም ባርስ እነዚህ ይሄ ቦክሱ እነዚህ ባርስ እንላቸዋለን። ሆሪዞንታል ባርስ አግድማዊ ባር እነዚህን በመጠቀም እንገነባለን ማለት ነው። ስለዚህ እያንዳንዱ ይሄ ቦክስ ምንን ሪፕሬዘንት ያደርጋል? የተለያየ ትሮፊክ ሌቭል ላይ ያሉትን ምኖች ፍጥረታት። ስለዚህ እዚህ ላይ ይሄኛው የታችኛው ፕሮዲዩሰርስ አምራቾቹን፣ ቀጥሎ ይሄ ደግሞ ሰከንደሪ ትሮፊክ ሌቭል ላይ ያሉትን ምኖች እዚህ ውስጥ ያሉትን የሚካተቱትን ኦርጋኒዝምስ ወይም ፍጥረታት እያለ ኦርደሩ ማንም በላ እያለ ይቀጥላል ማለት ነው። ከስር የሚበሉት አሉ፣ እነሱን የሚበላው ደግሞ ከላይ፣ እነሱን ደግሞ የሚበላው ከላይ እያለ በዛ መልኩ ነው ይሄ ፒራሚድ የሚገነባው ማለት ነው። The ecological pyramid primarily represents the flow of energy with the producer's first trophic level at the very bottom, followed by the primary consumer, herbivores, then secondary consumer, carnivores, and so on, with the highest trophic level being on the top of the pyramid. So ይሄ ecological pyramid የምንለው በዋነኝነት የሚያሳየን ምን ነው? የኃይልን ፍልሰት። ስለዚህ በዚህ መሰረት ከታች ፕሮዲዩሰርስ ወይም አምራቾች እጽዋቶች አሉ። ስለዚህ ይሄ ፈርስት ትሮፊክ ሌቭል ላይ ያሉትን በምስል በፒራሚድ ስንገልጽ ከስር እናረጋቸዋለን። ፕሮዲዩሰሮችን የሚመገቡት ደግሞ ፕራይመሪ ኮንሱመርስ ወይም የመጀመሪያ ተመጋቢ የምንላቸው ወይም ደግሞ herbivores የሚባሉት ደግሞ ሁለተኛውን ቀጥሎ ያለው ቦታ ላይ እናደርጋቸዋለን። እነዚህን የሚመገቡትን ካርኒቨርስ ወይም ደግሞ ሁለተኛ ተመጋቢዎችን ደግሞ እዚህ ጋር እናደርጋለን እያለ ይቀጥላል ማለት ነው። ስለዚህ ከፍተኛ ትሮፊክ ሌቭል ላይ ያለው ፍጥረት የፒራሚዱ ጫፍ ላይ ይሆናል ማለት ነው። ስለዚህ ይሄ ፈርስት ትሮፊክ ሌቭል፣ ሰከንድ፣ ሰርድ ያለ ፎርዝ ሲሆን አሁን ፎርዝ አሁን ከአራቱ ትልቁ ትሮፊክ ሌቭል አራት ማለት ነው አይደል? ስለዚህ አራተኛው የት ነው የሚሆነው ማለት ነው? የፒራሚዱ ቶፕ ላይ ወይም ጫፍ ላይ ይደረጋል። The ecological pyramid can also be constructed to represent the biomass or number of organisms at each trophic level. ይህ ecological pyramid ያለው ምስላዊ መግለጫ በትሮፊክ ሌቭልስ መካከል ያለውን የኃይል ፍልሰት ከማሳየት በተጨማሪ ሌሎች ነገሮችንም ለመግለጽ ይገነባል። ይሄም አንደኛ ባዮማስ፣ ያ ማለት በእያንዳንዱ ትሮፊክ ሌቭል ላይ ያለውን የኦርጋኒክ ማተር መጠን ወይም ሚዛን ቁጥር ለመግለጽ ይገነባል። ወይንም ደግሞ የፍጥረታትን ቁጥር መጠን ለመግለጽም ይገነባል። በእያንዳንዱ ትሮፊክ ሌቭል ላይ ያለውን የፍጥረታት ቁጥርም ለመግለጽ ይገነባል። Accordingly, there are 3 types of ecological pyramids. ስለዚህ በዚህ መሰረት 3 አይነት ecological pyramids አሉን ማለት ነው። አንደኛው pyramid of energy የኃይል ፒራሚድ፣ ሁለተኛው pyramid of number የቁጥር ፒራሚድ፣ እንዲሁም ደግሞ pyramid of biomass የመጠነቁስ ፒራሚድ እንላቸዋለን። The pyramid of energy is always upright and narrowing sharply from the base to the top level carnivore. Because there is commonly 90% energy loss at each trophic level, transfer of energy for each link in the food chain. So here pyramid of energy ወይም ደግሞ የኃይል ፒራሚዱ ሁሌ ምን አይነት ነው? ቀጥ ያለና ከታች ወደ ላይ ስንመጣ ምን እየሆነ ነው የሚመጣው? እየጠበበ። ልክ እዚህኛው ፒራሚድ ላይ እንደምናየው ታች ላይ ሰፋ ብሎ ወደ ላይ እየጠበበ ይመጣል። ስለዚህ ፒራሚድ ኦፍ ኤነርጂ የኃይል ፒራሚዱም ልክ እንደዚህ ነው ማለት ነው።
ከቦተም ከፕሮዲዩሰርስ ወይም ከአምራቾቹ ተነስተን እዚህ ጋር ደግሞ ምኖች ናቸው ያሉት ካርኒቨር አይደለ? ስለዚህ ከዚህ ወደዚህ ስንመጣ እየጠበበ ይመጣል። ያ የሆነው ደግሞ ለምንድነው? 90% የሚሆነው ኃይል በእያንዳንዱ የትሮፊ ደረጃ ላይ ምን እየሆነ ይመጣል? ሎስት እየተደረገ በዚህ የምግብ ሰንሰለት ውስጥ በዚህ ፉድ ቼን ውስጥ ኃይል ትራንስፈር በሚደረግበት ሰዓት ላይ 90%ቱ በእያንዳንዱ ትሮፊክ ሌቭል ላይ ሎስት ይደረጋል። ስለዚህ አሁን ፕሮዲዩሰርስ ወይም ፕላንት ላይ 10,000 ጁል ኤነርጂ ቢኖር ፕራይመሪ ኮንሱመር ወይም እዚህ ጋር አይጧ ከባዮማስ ወይም ደግሞ የአይጧ አካል ሆኖ የሚቀረው 1,000 ጁሉ ብቻ ይሆናል። ምክንያቱም 90% በተለያየ ምክንያት ሎስት ይሆናል ብለናል አይደለ? ቅድም በላሟ ምሳሌ ላይ እንዳየነው። ስለዚህ 10%ቱ ብቻ ነው ማለት ነው የባዮማስ ክፍል የሚሆነው። ስለዚህ 1,000 ጁል ኤነርጂ ይቀራል። ወደ ላይ ደግሞ ስንመጣ እንደገና አሁንም 90%ቱ ሎስት ይደረግና 100 ጁል ይሆናል ማለት ነው ለሰከንደሪ ኮንሱመር ወይም ደግሞ እዚህ ጋር ለእባቡ የሚደርሰው። ከዛ እንደገና ንስሯ ጋር ሲደርስ 10 ጁል ይሆናል። አሁንም 90%ቱ እዚህ ጋር ሎስት ይሆናል ወይም ይወገዳል። ስለዚህ በዚህ ምክንያት ኃይሉ ምን ጊዜውም ቢሆን ከዚህ ከፕሮዲዩሰር ወይም ከአምራች ከእጽዋቱ ወደ ላይ ሲመጣ እየቀነሰ ስለሆነ የሚመጣው እየጨመረ ሊመጣ አይችልም አይደለ? ምክንያቱም ዋናውን ኃይል ፕሮዲዩሰር ወይም እጽዋቶች ጋር ነው የምናገኘው። ስለዚህ ከታች ወደ ላይ ስንመጣ ወደ የላይኛው ትሮፊክ ሌቭል ስንመጣ እየቀነሰ ነው የሚመጣው። ስለዚህ በዚህ ምክንያት ፒራሚዱ ሁሌ ከታች ወደ ላይ እየጠበበ ይመጣል ማለት ነው። Notice that the producer or grass is capable of converting only 1% of solar energy by photosynthesis. አንድ ደግሞ ማስተዋል ያለብን ነገር ፕሮዲዩሰሩ ወይም አምራች የምንላቸው እጽዋቶች ወይም በዚህኛው ምስል ላይ ሳር ከሶላር ኤነርጂ ወይም ከሶላር ኃይል የሚገኘውን 1% ብቻ ነው ኮንቨርት ማድረግ ወይም መቀየር የሚችሉት ወደ ኬሚካል ኤነርጂ። ስለዚህ እዚህ ጋር ሰንላይት ላይ 1 ሚሊዮን ጁል የነበረውን 1% ብቻ ስለሆነ መቀየር የሚችሉት የዚህ 1% ስንት ይሆናል? 10,000 ጁል ይሆናል ማለት ነው። እያለ ከዛ ደግሞ እየቀነሰ ይመጣል። ኪ ተርምስ ወሳኝ ደግሞ ቃላቶች የተጠቀምናቸው አሉ በዚህ ክፍል ላይ እነሱን ዲፋይን እናደርጋቸዋለን። አንደኛው ባዮማስ ነው። ባዮማስ is the weight of living organic matter contained or assimilated to the body of an organism per unit area. ባዮማስ ምንለው በአንድ በተወሰነ ቦታ ላይ የፍጥረታት ቦዲ ወይም ደግሞ አካል ውስጥ የሚገኘውን የሊቪንግ ኦርጋኒክ ማተር መጠን ነው። ስለዚህ ይሄ ሊቪንግ ኦርጋኒክ ማተር መጠን የፍጥረቱ አካል ውስጥ ምን የሆነ ነው? የተካተተ ነው ወይም ደግሞ የተዋሃደ ነው። ልክ ቅድም ላሚቷ ከፕላንቱ ወይም ከዚህ ከሳሩ የምታገኘውን ኃይል 10% አሲሚሌት ታደርጋለች ከአካሏ ጋር ታዋህዳለች እንዳልነው ማለት ነው። ስለዚህ ይሄ ባዮማስ ነው ማለት ነው። ስለዚህ እዚህ አንድ የተወሰነ ቦታ ላይ ያለ ፍጥረት አካል ውስጥ የተካተተው የኦርጋኒክ ማተር መጠን ነው ባዮማስ የምንለው። ሁለተኛው የምናብራራው ተርም ደግሞ ኢኮሎጂካል pyramid ነው። This is a graphical representation of the feeding relationship of a group of organisms in the form of pyramid. Ecological pyramid የምንለው በተለያዩ ፍጥረታት ቡድን መካከል ያለውን የበይና የተበይ ሪሌሽንሺፕ ወይም መስተጋብር የሚያሳየን ምስላዊ ምንድነው መግለጫ ነው። በምን መልክ? በፒራሚድ ይሄኛው ቅርጽ ማለት ነው አይደል? በፒራሚድ ቅርጽ መሰረት አድርጎ ከአንድ ትሮፊክ ሌቭል ሌላ ትሮፊክ ሌቭል ላይ ካሉ ፍጥረታት መካከል ያለውን መስተጋብር የሚገልጽልን ነው። ምን በመልኩ ማለት ነው? ምስላዊ በሆነ መልክ ነው የሚገልጽልን። A horizontal bar is constructed to represent the different trophic level or feeding level. ስለዚህ በዚህ ፒራሚድ ላይ ሆሪዞንታል ወይም ደግሞ ይሄ አግድም የሆነ ባር ይሄ እንደ ቦክስ ነገሩ ይሄን ባር እንለዋለን። ይሄንን በመጠቀም ነው ያንዳንዱን
ትሮፊክ ሌቭል ላይ ያሉ ፍጥረታትን የምንገልጸው ማለት ነው። ስለዚህ ይሄ ትሮፊክ ሌቭል ነው፣ ይሄ ሌላ ትሮፊክ ሌቭል ነው፣ ይሄም ሌላ ትሮፊክ ሌቭል ነው። ፊዲንግ ሌቭል ደግሞ የምንለው የተመጋቢነት ደረጃ የምንለው ማለት ነው። ሶ እዚህ ጋር ፕሮዲዩሰርስ አምራቾች በትሮፊክ ሌቭል ስናይ ምንድናቸው ብለን ነበር? ፈርስት ትሮፊክ ሌቭል የመጀመሪያውን ትሮፊክ ሌቭል። በፊዲንግ ሌቭል ደግሞ እነዚህ አምራች ናቸው፣ ተመጋቢ አይደሉም። ስለዚህ የመጀመሪያው ፊዲንግ ሌቭል ወይም ደግሞ የተመጋቢነት ደረጃ ለማን ነው የሚሰጠው? ለሄርቢቨርስ ወይም እነዚህን ፕላንቶችን ለሚመገቡት። ስለዚህ እነዚህ የተመጋቢነት ደረጃቸው ምንድነው? ፕራይመሪ ኮንሱመር ወይም የመጀመሪያ ተመጋቢ። በትሮፊክ ሌቭል ግን ሰከንድ ወይም ሁለተኛ ትሮፊክ ሌቭል ላይ ነው የምናገኛቸው። ካርኒቨርስ ደግሞ በትሮፊክ ሌቭል ሶስተኛ ትሮፊክ ሌቭል፣ በፊዲንግ ሌቭል ወይ በተመጋቢነት ደረጃ ደግሞ ሰከንደሪ ኮንሱመር ወይ ሁለተኛ ተመጋቢ እንላቸዋለን። ስለዚህ ይሄ እያንዳንዱ ባር ይሄንን ያሳየናል ማለት ነው። The bars at the base of the pyramid always represent plants or producers. ስለዚህ ሁሌ ቤዝ ላይ ይሄ ከስር ያለው ባር ይሄኛው ቦክስ ምን ነው የሚያሳየን ማለት ነው? ፕላንቶችን ወይንም ፕሮዲዩሰርስ አምራች ወይም እጽዋቶችን ነው ሁሌ የሚገልጽልን። The length of the bar shows the amount of energy, pyramid of energy, biomass, pyramid of biomass, or number of organism, pyramid of number present at each trophic level. ስለዚህ ይሄ የዚህ የባሩ ይሄ የቦክሱ ርዝመት ደግሞ ምንን ያሳየናል? ፒራሚድ ኦፍ ኤነርጂ ላይ ወይም የኃይል ፒራሚድ ላይ ስንመጣ ይሄ ርዝመቱ የኃይል መጠንን ነው የሚያሳየን። ስለዚህ ይሄ ፒራሚድ ኦፍ ኤነርጂ ነው ብንል ለምሳሌ ይሄ ከሌሎቹ ይረዝማል፣ ወደ ላይ ስንመጣ እየጠበበ ይመጣል። ስለዚህ እዚህ ጋር ያለው የኃይል መጠን ብዙ ነው፣ እዚህ ጋር ስንመጣ ከዚህኛው አነስተኛ ነው፣ እያነሰ ይመጣል ማለት ነው። ፒራሚድ ኦፍ ባዮማስ ወይም የመጠነቁስ ፒራሚድ ጋር ደግሞ ስንመጣ የዚህ የባሩ ርዝመት ባዮማስን ወይም መጠነቁስን ነው የሚገልጽልን ማለት ነው። ስለዚህ አሁን ይሄ ፒራሚድ ኦፍ ባዮማስ ከሆነ እዚህ ጋር የፕሮዲዩሰርሱ ባዮማስ ከነዚህ የበለጠ ነው ማለት ነው። ከዛ ወደ ላይ ስንመጣ ባዮማሱ እየቀነሰ ይመጣል ማለት ነው። ስለዚህ ባዮማስ ፒራሚድ ላይ ሲሆን ባዮማስን ነው እያንዳንዱ የባሩ ርዝመት የሚገልጸው። ነምበር ኦፍ ኦርጋኒዝምስ ፒራሚድ ኦፍ ነምበር ላይ ወይም የቁጥር ፒራሚድ ጋር ደግሞ ስንመጣ እያንዳንዱ ትሮፊክ ሌቭል ላይ ያለውን የፍጥረት ቁጥር ነው የሚገልጸው። ስለዚህ እዚህ ጋር ፕሮዲዩሰርስ ይሄኛው ባሩ ይሄ አሁን ፒራሚድ ኦፍ ነምበር ወይ የቁጥር ፒራሚድ ነው ደግሞ ብለን ከወሰድን እዚህ ጋር ፕሮዲዩሰርስ አምራቾቹ ይሄኛው ያለበት ባር ይሄ ቦክሱ ሌንግዙ ቁመቱ ረጅም ነው አይደለ? ያ ማለት እዚህ ጋር አምራቾቹ በቁጥር ብዙ ናቸው ማለት ነው። ሄርቢቨርስ ጋር ስንመጣ ይቀንሳል። ስለዚህ እዚህ ጋር ያሉት የፍጥረት ቁጥር ምንድነው? ከዚህ ይቀንሳል። ስለዚህ ምንን ያሳየናል? እያንዳንዱ ትሮፊክ ሌቭል ላይ ያለውን የፍጥረታት ቁጥር ይገልጽልናል። እንደየምኑ ማለት ነው፣ እንደየፒራሚዱ አይነት ባሩም ፒራሚድ ኦፍ ኢነርጂ ላይ የኃይል መጠንን ያሳየናል በእያንዳንዱ የትሮፊ ደረጃ ላይ ያለውን። ባዮማስ ላይ ስንመጣ በየትሮፊክ ሌቭሉ ደረጃ ያለውን የባዮማስ መጠን ያሳየናል። ነምበር ጋር ስንመጣ እንደገና ደግሞ በየትሮፊክ ሌቭሉ ያለውን የፍጥረት ቁጥር ያሳየናል። እሺ ተማሪዎች አሁን ደግሞ አንድ አክቲቪቲ ይኖረናል። Discuss with a friend sitting next to you and answer the following questions. ካጠገባችሁ ካለ ጓደኛችሁ ጋር የሚቀጥሉትን ጥያቄዎች ትመልሳላችሁ በጋራ ተወያይታችሁ። የመጀመሪያው ጥያቄ why is trophic level usually limited to 3 or 4? Why not more? ትሮፊክ ሌቭል ባለፈው ምን ብለናል? ከ3 እስከ 4 ነው ሊሆን የሚችለው ብለናል። ለምንድን ነው ከ3 እስከ 4 ብቻ እየተገደበው? ለምን ከ3 ከ4 በላይ 5 6 ትሮፊክ ሌቭል አልኖረንም ነው የሚለው ጥያቄው። ይሄ ምክንያቱ ምንድነው? the trophic level is limited to 3 or 4 levels due to the significant energy loss that occurs at each transfer. ምን ብለናል? ኤነርጂ ከፕሮዲዩሰርስ ከአምራቾች በእያንዳንዱ የትሮፊክ ሌቭል ወደ ላይ ሲመጣ
10% ብቻ ነው እየተላለፈ የሚመጣው። 90% ምን ይሆናል ብለናል? በተለያዩ ሁኔታዎች ሎስት ይሆናል፣ ይጠፋል ብለናል። ስለዚህ እዚህ ጋር 10,000 ከነበረ ቀጣይ ትሮፊክ ሌቭል ላይ ያለው 1,000 ነው የሚያገኘው። ከዛ ይሄኛው ቀጥሎ ያለው 100 10 እያለ ይቀጥላል። ስለዚህ ከፍተኛ የሆነ የኃይል ምንድነው ያለው ማለት ነው? እጥረት ነው ያለው። እየቀነሰ ነው የሚመጣው። በከፍተኛ ሁኔታ እየቀነሰ ይመጣል ከአንድ ወደ አንድ ትራንስፈር ሲያደርግ ማለት ነው ኃይል። ስለዚህ ይሄ ትሮፊክ ሌቭል ከ3 አሁን እዚህ ጋር ስንት ትሮፊክ ሌቭል አለ? ይሄኛው የአንደኛው ትሮፊክ ሌቭል ነው። ከዛ ይሄ ሁለተኛ ትሮፊክ ሌቭል፣ ሶስተኛ፣ አራተኛ። ከዚህ ጨምሮ አሁን እዚህ ጋር አምስተኛ ትሮፊክ ሌቭል ቢኖር እዚህ ከ10,000 ጁሉ ኃይል 10 ጁል ነው አይደለ? ይሄ አራተኛው ራሱ የደረሰው ቀጥሎ አምስተኛ ትሮፊክ ሌቭል ቢኖር ስለዚህ ከ10 90% ይጠፋና 1% ነው የሚደርሰው። ያ ማለት 1 ጁል ይደርሰዋል። በጣም አነስተኛ የሆነ የኃይል መጠን ማለት ነው። ስድስተኛ ደግሞ እንደገና ካለ ከአንዱ ደግሞ ስንት ይደርሰዋል? በጣም ከፍተኛ የሆነ የኃይል ምንድነው ያለው? ሎስት እየተደረገ ነው የሚሄደው ከአንዱ ወደ አንዱ ስለሚሄድ። ስለዚህ በስነ ምህዳሩ ውስጥ ይሄንን እዚህ ውስጥ ያሉትን ፍጥረታት የሚያገኙትን የኃይል መጠን ውጤታማ የሆነ ወይም ደግሞ ኤፊሽንት የሆነ የኃይል መጠን ማግኘት እንዲችሉ የትሮፊክ ሌቭሉ ወይም ደግሞ መጠኑ ከ3 እና ከ4 ማለፍ አይኖርበትም። በዚህ ምክንያት ነው ማለት ነው የተገደበው የትሮፊክ ሌቭሉ በስነ ምህዳር ውስጥ ያለው። What is the trophic level of a human being? Explain ይላል። የሰው ልጅ የትሮፊክ ሌቭሉ ስንተኛ ደረጃ ላይ ነው ያለው እና ደግሞ አብራሩት ይላል። So the trophic level of a human being is variable and depends on our diet. So የhuman trophic levelአችን የሚቀያየር ነው። ያ ደግሞ ምን ላይ ተመሰረተ ነው? የምንበላው ምግብ ላይ ይመሰረታል። ስለዚህ እንደያመጋገባችን ትሮፊክ ሌቭላችን የተለያየ ይሆናል ማለት ነው። ስለዚህ ፕላንት ቤዝድ የሆኑ እጽዋት ላይ ያተኮሩ ምግቦች ስንመገብ ሰከንድ ትሮፊክ ሌቭል፣ ሁለተኛው የትሮፊክ ሌቭል ላይ እንሆናለን። ስጋ ነክ ነገሮችን ደግሞ ስንበላ ሰርድ ትሮፊክ ሌቭል፣ ሶስተኛው የትሮፊክ ደረጃ ላይ እንሆናለን። ስለዚህ ይሄ የሆነው ለምንድነው? ኦምኒቨርስ ነን አይደል? እጽዋትንም ስጋም ተመጋቢ ስለሆነ ኦምኒቨርስ ደግሞ ምን ብለናል? በፉድ ቼን ወይም በምግብ ሰንሰለት ውስጥ የተለያየ ፖዚሽን ወይም ደረጃ ሊይዙ ይችላሉ ብለናል። ስለዚህ ፕራይመሪ ወይም ደግሞ የመጀመሪያ ትሮፊክ ሌቭል ለእጽዋት ነው የሚሰጠው። ስለዚህ እጽዋት የምንመገብ ሰዓት ላይ ይሄኛው ቦታ የኛ ይሆናል ማለት ነው። ሰከንድ ትሮፊክ ሌቭል ላይ እንገኛለን። እንስሳ ደግሞ ስንመገብ ሶስተኛው ትሮፊክ ሌቭል ላይ እንሆናለን። በፊዲንግ ሌቭል ወይ ደግሞ በተመጋቢነት ደረጃ ደግሞ ከመጣን ፕላንት ስንመገብ ምን እንሆናለን? ፕራይመሪ ኮንሱመርስ። ፕላንት የሚመገቡትን እንስሳት ደግሞ ስንመገብ ስጋ ስንመገብ ደግሞ ሰከንደሪ ኮንሱመርስ እንሆናለን ማለት ነው። ቅድም ስለ ፒራሚድ ኦፍ ኤነርጂ ስናወራ የፒራሚድ ኦፍ ኤነርጂ ወይም የኃይል ፒራሚድ ሁሉ ጊዜ ምንድነው ብለናል? አፕራይት ወደ ላይ ቀጥ ያለ ነው። እንደገና ከታች ወደ ላይ ስንመጣ ደግሞ ከታች ወደ ላይ እየጠበበ ይመጣል ብለናል። ፒራሚድ ኦፍ ባዮማስ እና ፒራሚድ ኦፍ ነምበር ጋር ስንመጣ ግን as opposed to pyramid of energy, pyramids of biomass or number can be upright with a long bar at the base and short bar at the apex. በፒራሚድ ኦፍ ኤነርጂ በተቃራኒ የመጠን ፒራሚድ እና የቁጥር ፒራሚድ ልክ እንደ ፒራሚድ ኦፍ ኤነርጂ አፕራይትም ሊሆኑ ይችላሉ። ማለትም እንደዚህ ቀጥ ያለ፣ ስለዚህ ረጅሙ ባር ወይም ይሄኛው ቦክሱ ከታች ሆኖ ከዛ አጭሩ ደግሞ ከላይ ጫፍ ላይ ሊሆን ይችላል። ኦር ኢንቨርትድ ወይም ደግሞ እዚህኛው ላይ እንደምናየው የተገለበጠ ሊሆን ይችላል። ስለዚህ ረጅሙ ባር ከላይ እናገኛለን፣ ጠባቡ ከታች። ስለዚህ ከታች ወደ ላይ እየሰፋ ይመጣል ማለት ነው። ስለዚህ ፒራሚድ ኦፍ ኢነርጂ የኃይል ፒራሚድ ሁሉ ጊዜ በእንደዚህ አይነት መልክ ነው የምናገኘው። ፒራሚድ ኦፍ ባዮማስ የመጠነቁስ ፒራሚድ እና ፒራሚድ ኦፍ ነምበር የቁጥር ፒራሚድ ግን እንደዚህም ልናገኘው እንችላለን። ኢንቨርትድ ሆኖ ተገልብጦም ልናገኘው እንችላለን። ያ ምን ላይ ይወሰናል? ዲፔንዲንግ ኦን ዘ ታይፕ ኦፍ ኢኮሲስተም ኤንድ ዘ ፓርቲኩላር ፉድ ቼን እንዳለበት ስነ ምህዳርና
እንደ ምግብ ሰንሰለቱ አይነት ሊወሰን ይችላል። ለምሳሌ አሁን እዚህ ምስል ላይ እንደምናየው illustration of the pyramid of number A, pyramid of number and pyramid of biomass B in the aquatic food chain. ይሄ አሁን የት ያለን የምግብ ሰንሰለት ነው የሚያሳየን? አኳቲክ ወይም ደግሞ የውሃ አካላት ውስጥ ልናገኝ የምንችለውን የፉድ ቼን ነው የሚያሳየን። ስለዚህ አሁን እዚህ ጋር ክሎሬላ ወይም ግሪን አልጌ የምንለው ፕሮዲዩሰር ነው አኳቲክ ወይም ደግሞ የውሃ አካላት ውስጥ ልክ ምድር ላይ ፕላንት ወይ እጽዋት አምራቾች ናቸው እንዳልነው አኳቲክ ወይ ደግሞ የውሃ አካላት ውስጥ ፎቶሲንተሲስ አካሂዶ ፕሮዲዩስ የሚያደርገው ወይም አምራች ሆነው ክሎሬላ ወይም ግሪን አልጌ ነው። ይሄንን ደግሞ የሚመገቡ ዙ ፕላንክተን የምንላቸው ለምሳሌ ዳፍኔ የምንለው አለ። ሶ ይሄ ከዛ ደግሞ እነዚህን ዙ ፕላንክተን ትንንሽ ደግሞ እነዚህን ፍጥረታት ደግሞ የሚመገቡ አሳዎች አሉ፣ ለምሳሌ ቲላፒያ። ስለዚህ ኤ ላይ ፒራሚድ ኦፍ ነምበር ወይም የቁጥር ፒራሚድን ያሳየናል ማለት እዚህ ጋር ክሎሬላው ወይም የፕሮዲዩሰሮቹ መጠን ብዙ ነው። ከዛ ዙ ፕላንክተኖቹ ከሱ ያንሳሉ። ከዛ ቲላፒያው ደግሞ ከሱ ያንሳል። ስለዚህ ይሄኛው አፕራይት ወይ ደግሞ ቀጥ ያለ ወደ ላይ ከታች ወደ ላይ እየጠበበ የሚመጣ ፒራሚድ ነው፣ ፒራሚድ ኦፍ ነምበር። ግን ይሄ ፒራሚድ ኦፍ ነምበር ነው ማለት የፍጥረታቶቹን ቁጥር የሚያሳየን ነው። ቢጋ ደግሞ ስንመጣ የባዮማስ ወይም የመጠን ፒራሚድ ነው። ስለዚህ ይሄ ተገልብጧል ማለት እዚህ ታች ላይ ፕሮዲዩሰሮቹ ላይ ያለው መጠን ያንሳል ማለት ነው። ከየቶቹ? ከነዚህ ከአሳዎቹ። ስለዚህ ባዮማሱ ከዚህ ከታችኛው ወደ ላይ ስንመጣ እየጨመረ ይመጣል ማለት ነው። ስለዚህ ይሄ ከፒራሚድ ኦፍ ነምበሩ በተቃራኒ ፒራሚድ ኦፍ ነምበሩ ከታች ወደ ላይ ስንመጣ ቁጥራቸው እየቀነሰ መጥቷል። እዚህ ጋር ግን የባዮማስ መጠኑ ወይም መጠነቁሱ ከዚህ እየጨመረ መጥቷል ማለት ነው። ስለዚህ እንደዚህ አይነቱን ፒራሚድ ምን እንለዋለን? ኢንቨርትድ ወይም የተገለበጠ ፒራሚድ እንለዋለን። እስኪ አንድ ጥያቄ ልጠይቃችሁ። what is the advantage of being vegetarian meaning feeding on plants and plant products? ቬጂቴሪያን መሆን ጠቀሜታው ምንድነው? ያ ማለት ቬጂቴሪያን ማለት እጽዋቶችን ወይም ደግሞ የእጽዋት ምርቶችን መመገብ ማለት ነው። ስለዚህ ይሄ ጠቀሜታው ምንድነው? Vegetarians consume plants which occupy lower trophic levels in the food chain. Vegetarians እጽዋትን ይመገባሉ አይደለ? ሶ ይሄ ደግሞ እጽዋትን መመገብ የትኛው ቦታ ላይ ነው የምናገኘው? lower trophic level ወይም ደግሞ በምግብ ሰንሰለቱ ውስጥ የታችኛውን የትሮፊክ ደረጃ እንድንይዝ ያደርገናል ማለት ነው። ለምሳሌ እኛ ቬጂቴሪያን ከሆነን ስለዚህ ይሄኛው ፈርስት ትሮፊክ ሌቭል ነው አይደለ እጽዋቶቹ ያሉበት። ስለዚህ ሰከንድ ትሮፊክ ሌቭል ላይ እንሆናለን ማለት ነው። Energy transfer is more efficient at these levels as approximately 90% of energy is lost at each trophic level. ስለዚህ የኃይል ትራንስፈር ወይም መተላለፍ ደግሞ የበለጠ ኤፊሽንት ወይም ውጤታማ የሆነው እዚህ የታችኛው ትሮፊክ ሌቭል ላይ ነው። ምክንያቱም ወደ ላይ የመጣ ትሮፊክ ሌቭሉ ወደ ላይ ከፍ ያለ በመጣ ቁጥር በእያንዳንዱ ትሮፊክ ደረጃ ላይ 90% የሚሆነው ኃይል እየጠፋ ይመጣል። ስለዚህ this means that eating plants directly is more energy efficient than consuming animals that have consumed plants. ስለዚህ እጽዋትን መመገብ ኃይልን በውጤታማ በሆነ መልኩ ለማግኘት ያግዛል ማለት ነው። ስለዚህ አሁን እዚህ ጋር plants 10,000 ጁል ኤነርጂ ፕሮዲዩስ አደረጉ አለን አይደል? ከዛ በኋላ እዚህ ጋኛ ቬጂቴሪያን ሆነን ፕላንትስን ኮንሱም አደረግን ማለት ከ10,000 9,000 ለተለያየ አገልግሎት ይውልና 1,000 ባዮማስ ኮምፖነንት ይሆናል ማለት ነው። ግን እዚህኛው ጋር ሌሎች እንስሳቶችን ወይም ደግሞ ለምሳሌ ስጋ ግን የምንመገብ ከሆነ ትሮፊክ ሌቭላችን የቱ ጋር ይሆናል? እዚህኛው ጋር ፕራይመሪ የመጀመሪያ ትሮፊክ ሌቭል፣ ሁለተኛ ከዛ ሶስተኛ ትሮፊክ ሌቭል ላይ እንሆናለን። ስለዚህ እዚህ ጋር መሆኑ ነው የበለጠ ኤነርጂ ኤፊሽንት የሆነው እዚህ ጋር ነው ስንል እዚህ ጋር ዳይሬክትሊ እጽዋቶችን መመገብ ከሚገኘው ኃይል አንፃር ምን ይሆናል ማለት ነው? ጠቀሜታ ይኖረዋል። ስለዚህ ቬጂቴሪያን መሆን
ጠቀሜታው ይሄ ነው ማለት ነው። እሺ ተማሪዎች አሁን ደግሞ አንድ አክቲቪቲ እንሰራለን። critically observe figure 6.6 and construct similar pyramid of number and pyramid of biomass based on the following food chain. figure 6.6 ቅድም ይሄኛው ማለት ነው። ይሄንን በደንብ ተመልከቱና በተመሳሳይ መልኩ እዚህ ጋር ለምናየው food chain pyramid of number የቁጥር ፒራሚድ እና የመጠነ ቁስ ፒራሚድ ኮንስትራክት አድርጉ ገንቡ ነው የሚለው። ሶ ይሄ ፉድ ቼን ደግሞ ትሪ ዛፍ አለ። ስለዚህ እዚህ ዛፍ ላይ ደግሞ የሚመገቡ ወፍ አዋፋት ይኖራሉ። ከዛ እዚህ የነዚህን አዋፋት ደግሞ ደም በመምጠጥ የሚመገቡ በርድ ፍሊ የምንላቸው ወይም ደግሞ የወፍ ቁንጫዎች አሉ። ስለዚህ በእነዚህ መካከል ያለውን የነምበር እና ባዮማስ የሚያሳይ ፒራሚድ መገንባት ነው የሚሆነው አክቲቪቲያችሁ። Then compare your pyramid with figure 6.6 and comment on the difference. ከዛ እናንተ የገነባችሁትን ፒራሚድ እና እዚህኛው ምስል ላይ ያለውን ፒራሚድ በማስተያየት ያሉትን ልዩነቶች እናያለን። ከዛ what do you conclude about the pyramid of number and pyramid of biomass? ስለዚህ ከምትገነቡት pyramid of number እና pyramid of biomass ላይ በመነሳት ወይም ደግሞ በሱ ላይ በመመስረት ስለነዚህ ስለ ቁጥር ፒራሚድ እና ስለ መጠነ ቁስ ፒራሚድ ምን ተረዳችሁ የሚለውን ነገር አጠቃላችሁ ትጽፋላችሁ። ስለዚህ አንድ ዛፍ ቢኖረን እዚህ ዛፍ ላይ ደግሞ በርካታ ወፎችን ልናገኝ እንችላለን አይደል? ስለዚህ 10 አዕዋፋት አሉ ብንል እነዚህ 10 አዕዋፋት እዚህ ዛፍ ላይ ይመገባሉ ማለት ነው። እነዚህን አዕዋፋት ደግሞ በርካታ በርድ ፍሊስ ወይም ደግሞ የወፍ ቁንጫዎችን ልናገኝ እንችላለን። ስለዚህ 100 ናቸው ብንል ፒራሚድ ኦፍ ነምበር ወይም የቁጥር ፒራሚዱ ምን ይመስላል ማለት ነው? ያለን አንድ ዛፍ ነው። ከዛ 10 አዕዋፋት ከዛ ደግሞ 100 የወፍ ቁንጫዎች። ስለዚህ ፒራሚዳችን ምን አይነት ይሆናል ማለት ነው? የተገለበጠ ይሆናል። ምክንያቱም የታችኛው ይሄኛው ክፍል ምን ነው የሚይዝልን? የአምራቹን ወይም ፕሮዲዩሰሩን ነው እዚህ ጋር የምናደርገው። ስለዚህ አንድ ስለሆነ ዛፉ እዚህ ጋር መጠኑ ያንሳል ማለት ነው። ከላይ ወደ ከዚህ ወደ ላይ እየሰፋ ነው የሚሄደው። ምክንያቱም ከፕሮዲዩሰሩ ከአምራቹ ወደ ኮንሱመር ወደ ተመጋቢዎቹ ከፍ እያለን ስንመጣ ትሮፊክ ሌቭሉ ብዛታቸው እየጨመረ ነው የሚመጣው። ስለዚህ 10 አዕዋፋት አሉን ስላልን ቀጣይ አዕዋፋት ይሆናሉ። ከዛ በርድ ፍሊስ ይሆናሉ። ስለዚህ ይሄ የሚያሳየን ምንድነው ማለት ነው? እዚህ ፉድ ቼን የምግብ ሰንሰለት ላይ ያለው የኦርጋኒዝምስ ወይም የፍጥረታት ቁጥር ከታች ወደ ላይ ትሮፊክ ሌቭሉን ስንሄድ እየጨመረ እንደሚመጣ ያሳየናል። ፒራሚድ ኦፍ ባዮማስ ጋር ስንመጣ ደግሞ እዚህ ጋር አንድ ዛፍ ቢሆንም ያለን መጠኑን ግን ስንለካው ከተመጋቢዎቹ ከአዕዋፋት እንዲሁም ደግሞ ከቁንጫዎቹ መጠኑ ባዮማሱ ከፍ ይላል። ስለዚህ ይሄ ዛፍ 1000 ኪሎ ግራም ነው ብንል አዕዋፋቱ ደግሞ ጠቅላላ ተደምረው 10 ኪሎ ግራም ይሆናሉ ብንል እነዚህ በርድ ፍሊስ ደግሞ ጠቅላላ መቶዎቹ 0.1 ኪሎ ግራም ቢሆኑ የባዮማስ ፒራሚዳቸው ምን አይነት ይሆናል ማለት ነው? ከታች ሰፊ ሆኖ እየጠበበ የሚመጣ። ስለዚህ ታች ፕሮዲዩሰር አምራች ዛፍ አለን። መጠኑ ይሄኛው ከፍተኛ ስለሆነ ሰፊውን ቦታ ይዟል ማለት ነው። ከዛ ደግሞ የአዕዋፋት ደግሞ መጠን በቁጥር ሳይሆን በምን በማስ አነስተኛ ስለሚሆን እዚህ ጋር ጠበብ ይላል። እንደገና ደግሞ በርድ ፍሊስ ጋር ስንመጣ ከዚህ መጠነ ቁሳቸው አነስተኛ ስለሚሆን ከታች ወደ ላይ እየጠበበ የሚመጣ አይነት ፒራሚድ ይኖረናል ማለት ነው። ስለዚህ ከቅድሙ አኳቲክ ላይ ወይም ደግሞ የውሃ አካል ውስጥ ካየነው ፒራሚድ ጋር ልዩነቱ ምንድነው ስንል ቅድም ያየነው ፒራሚድ ኦፍ ነምበር አፕራይት የሆነ ነው። እኛ አሁን ያገኘው ደግሞ ኢንቨርትድ የሆነ ወይም የተገለበጠ ፒራሚድ ነው። ስለዚህ በእነዚህ መካከል ያለው ልዩነት ምንድነው ማለት ነው?
ይሄኛው ግሪን አልጌው ነው ፕሮዲዩሰር አይደለ ወይም ደግሞ አምራች የመጀመሪያው ትሮፊክ ሌቭል ላይ ያለው። እዚህ ጋር ደግሞ ትሪው ወይም ዛፉ ነው የመጀመሪያውን ትሮፊክ ሌቭል የሚይዘው። ስለዚህ በቁጥር ስናይ እዚህኛው ፒራሚድ ላይ ያለው የፕሮዲዩሰር ቁጥር ከፍተኛ ነው ከምኖቹ ከነዚህ ከኮንሱመርስ ወይም ከተመጋቢዎቹ አንፃር። እዚህ ጋር ደግሞ ያለው የፕሮዲዩሰሩ መጠን ቁጥር አነስተኛ ነው ከተመጋቢዎቹ አንፃር። ከዛ ወደ ላይ ስንሄድ ደግሞ ትሮፊክ ሌቭሉን ቁጥራቸው እየጨመረ ይመጣል። ከዛፉ ወደ ወፍ ስንመጣ ከዚህ ደግሞ ወደ ወፍ ቁንጮቹ ስንመጣ ቁጥራቸው እየጨመረ ይሄዳል። እዚህ ጋር ደግሞ ከግሪን አልጌው ወደ ዙ ፕላንክተን ከዚህ ደግሞ ወደ አሳው ስንመጣ ቁጥሩ እየቀነሰ ይመጣል። ፒራሚድ ኦፍ ባዮማሱን ደግሞ ስናወዳድር አሁን የገነባነው ፒራሚድ ኦፍ ባዮማስ አፕራይት ነው። ቅድም ያየነው ፒራሚድ ኦፍ ባዮማስ ደግሞ ኢንቨርትድ ወይም የተገለበጠ ነው። ስለዚህ እዚህ ጋርም ልዩነቱ ምንድነው? በባዮማስ ደግሞ በመጠነ ቁስ ስናይ ዛፉ ከኮንሱመሮቹ ወይም ከተመጋቢዎቹ ባዮማሱ ከፍተኛ መሆኑን ያሳየናል። እዚህኛው ላይ ደግሞ ፕሮዲዩሰሩ ግሪን አልጌ በብዛት በቁጥር ብዙ ቢሆንም በባዮማስ በመጠን ግን አነስተኛ መሆኑን ያሳየናል። ስለዚህ ከዚህ ተነስተን ወደ ላይ ወደ ኮንሱመሮቹ ስንመጣ ባዮማሱ ምን እየሆነ ይመጣል? እዚህ ጋር እየጨመረ፣ እዚህኛው ላይ ደግሞ ባዮማሱ እየቀነሰ ይመጣል። ስለዚህ በሁለቱ መካከል ያለው ልዩነት ይሄ ነው። ስለዚህ በዚህ ላይ ተመስርተን ምን ማለት እንችላለን ማለት ነው? pyramid of number and biomass can have different shapes depending on the size and abundance of organisms at each trophic level. ስለዚህ pyramid of number የቁጥር ፒራሚድ እና የባዮማስ ወይም የመጠን ፒራሚድ የተለያየ አይነት ቅርጽ ሊይዝ ይችላል ማለት ነው። ይሄ ደግሞ ምን ላይ ይመሰረታል? እያንዳንዱ ትሮፊክ ሌቭል ላይ ያሉ ፍጥረታት መጠናቸው እንዲሁም ደግሞ ብዛታቸው ላይ በመመስረት የተለያየ አይነት ቅርጽ ያለው የፒራሚድ ኦፍ ነምበር እና ፒራሚድ ኦፍ ባዮማስ ልናገኝ እንችላለን በስነ ምህዳር ውስጥ። የዛሬው ቪዲዮአችን ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩኝ።